እንኳን አደረሳችሁ እንኳን አብሮ አደረሰን እንዲሁ እንዳገናኘን ከዓመት ዓመት አይለየን አሲና በል ገናዬ አሲና በል እንበል አሲና ገናዬ ናቲ ሰላም ነው? አዞ እንዴት ነህ? እንዴት ነህ? ሰላም ነው? ሰላም ነው? ሁሉ አማን ነው? ሁሉ ሰላም። እንዴት ነህ ታዲያ? አለሁልህ። ደህና ነህ? ሁሉ አማን አለ። እንዴት ነህ? አሪፍ ነው? አሪፍ ነው? በቃ አሁን እመጣለሁ። እሺ። ጥሩ ጥሩ። እሺ። እንገናኛለን። እሺ። ፒስ። ትንሽ ቆይቼ እመጣለሁ። ሰላም ነው ዞላ? ሰላም ነው? እንዴት ነህ? እንዴት ነህ ናቲ? ሰላም ነው? እንዴት ነህ? አለን አለሁልህ። እንዴት ነው? እኔ እኮ ቅድም እመጣለሁ ስላልኩ አልቀርም ብዬ ነው። ሰላም ነው? አለን በቃ ሰላም ልበልህ ብዬ ነው። እንገናኛለን። ለማንኛውም ፒስ ቻው። አዞላ እንዴት ነው የምትሮጠው? ይሄው ባባዬ የእሱንም አትከተሉት። ባይዘበይ ይሄው ስልኩ ዋሌቱም አለ እዚሁ ነው። ዋሌቱም አለ ያንንም አንተ። ኧረ ባባዬ እኮ ይቅርታ። ሲሙን ግን ካልፈለግሽ ውሰጂው። ችግር የለውም። ተይው ፒስ። ሌባ ይሄ ሽንታ ና እንጂ ባሊ ነዳው ነው። አባቴ እሺ ሚኪ ሰላም ነው? እንዴት ነሽ? አለን። እንዴት ነው? አለሁልሽ። አማን ነው። መቼ መጣሽ? እቺ አይደለም ሚካኤልም አይደለሽም? አይደለም። ይቅርታ። ግን እኔ ምን እኔን አላወቅኝ? አላወቅኩሽም። የምር ምንም አላስታወስክም? ስታይ ማለት ታች ሰፈር ነጥብ ሰፈር ረንዳጨር እሑድን በኢቢኤስ ላይ አላወቅሽም ወንድሜ። ከናቲ ጋር የሚል ፕሮግራም ይሄ የሆነች ልጅ ታገቢኛለሽ ወይ ብያት ምናምን አላየህ? አላወቅሽም። ይቅርታ። ከአስከፎ ላይ ምናምን የዘንድሮ ህፃን የድሮ ህፃን ምናምን ይቅርታ። አላወቅሽም። አይ በቃ ይቅርታ። እሺ ብራዘር አልሻልኩ አላውቅም ትላለህ እንዴ ደነስ አልቻልኩም። እሺ ስራ ልንቀጠር ሄደን የሰራነው ቪዲዮ አላየሁም። ስራ ቅጥር ብለን የሰራነው ኧረ አላየሁትም ወንድሜ። እሺ ወንድሙ ጅራን ቪዲዮ አላየሁም። ኧረ በእናትህ አላየሁትም። አትሰይ እንዴት ነው ያደርገው? አላውቅም ትላለህ። ለማን ነው የምንሰራው? አንተ አንዴ የምሰራው አላውቅም ማለት እሺ ይሄን አላየኸው? ኧረ አላየሁትም። ይሄን ቪዲዮ አላየኸው? ኧረ በእናትህ አንተ ሰውዬ። እሺ ለአዲስ ዓመት ቀን በጎኛ ያወራሁትን አላየኸው? ኧረ አንተ ሰውዬ ተወኝ። አንተ ከእኔ ጋር ቆይ ምንድን ነው ግን? አንተ ቆይ እኔ ከእኔ ጋር ቆይ ምንድን ነው ያለህ ነገር? አንተ አላስታውስህም አልኩህ፣ ዝም አልኩህ። መልሰህ ማታ ሳገኘህ ዝም አልኩህ። አሁን ማለት ነው
እሺ ቶማስ መጣቆ እኔ ሰጣክ ይቅርታ እሺ እግዚአብሔር ያጽናችሁ አፈር ብላ መቃብር ቦታ ላይ ቆየው እንዴ እንዴት ነሽ? ምንድነው አጭሰን የመጣው? እሺ አሁን ይሄ እንዴት አወቅሽ? አንዳቻ ይላል ማላውቀው ከመሬትም ስበት ይበልጣል። ናውጣልኝ ውጣ ካንተ ጋር መኖር አልፈልግም። ከሚያጨስ ሰው ጋር መኖር አልፈልግም። ናውጣልኝ። ኧረ በእናትሽ እኔ እኮ አጭሻለሁ የመጣሁት ለምን አትሰሚኝም? ቆይ አላጨስኩም እኮ ደግሞ አላጨስኩም። እግዚአብሔር ይልሽ እኔ እኮ ላስረዳሽ ነው መጀመሪያ ለማጨሱ አልነበረም እኮ። ኧረ በእናትሽ እንነጋገርበት እንደዚህ አይደለም በእግዚአብሔር። ኧረ በእናትሽ እንነጋገርበት። ይሄ ሻንጣ ደግሞ ውድ ነው የተገዛው እኮ። ቱሪሺ ምንድን ነው ቆይ እንደዚህ የምትሆኚው ግን አንቺ ለምን? ኧረ በእናትሽ እንትን አትበይ ግን። ይሄ ማፓንት ነው። ምንድን ነው ይሄ? ይሄ ማን ነው? ነው ስበትሽ ነው ስበትሽ ግን ከበቃ ናይ ዘጊጂ እንደው ይሄን ያልፈልግም የሌላ ሰው ባለጌ ተመልሰን መተናል። ፕሮግራማችን እንደቀጠለ ነው የምንገኘው። እንግዲህ ዛሬ እያወራን ያለነው ስለ ሀሜት ነው። በሀሜት ጉዳይ እስከ ዛሬ ድረስ በተለያዩ ሁኔታዎች ላይ አውርቼላችሁ ነበር። ዛሬ ግን ማወራው ስለ ራሴም ጨምሮ ነው። ሀሜት እንግዲህ በእኔ በምትመለከቱት እንግዲህ ቢዝነስ አድርጌ እየሰራሁበት የተዳደርኩበት ገንዘብ እያገኘሁበት ያለሁበት ስራ ነው። በሀሜት ውስጥ በጣም ብዙ ነገሮችን እየሰራሁ ነው ያለሁት። ሀሜት እንግዲህ በራሱ የራሱ ነገሮች አሉት። ከፌስቡክ፣ ከትዊተር፣ ከሌላ ከኢንስታግራም ምናምን እየለቃቀማችሁ ወሬ እየመጣችሁ በየቦታው በየስፍራው ማናፈስ ትችላላችሁ። ስለዚህ ማናፈስና በማውራት ያለሁበት ሁኔታ ነው ያለው እና እኔ ዛሬ ስለ ራሴ ስነግራችሁ ደግሞ እኔ ብዙ ጊዜ ወሬዎችን መለቃቀመው ከየት እንደሆነ ብዙዎቻችሁ አታውቁም። ሰፈር ድንጋይ ላይ ቁጭ ብዬ በሙሉበት ሰዓት ላይ ከዛ በተረፈ እንግዲህ ዛሬ ደግሞ ማወራላችሁ በልጅነት አስተዳደጋችን ያየነው መጥፎ የሚባሉ ነገሮች ናቸው። ከልጅነታችን የዘፈናቸው ዘፈኖች ለምሳሌ መዝሙር ተብለን የዘመርናቸው መዝሙሮች እቴሜ ቴሎ ሚሽታ የሚለው ለምሳሌ በተአምር አይሆንም። እቴሜ ቴሎ ሚሽታ ሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልሰድሽ አለኝ ተብለን አድገን ያው ከልጅነታችን ጀምሮ ትዳር ሲፈታ አድገናል። ያው ለዛ ነው መሰለኝ ሁላችንም የሰው ሚስት እንወዳለን። ስለዚህ የሰው ሚስት የምንወድበት ምክንያት የምናስበው ነገሮችን በተለያየ ሁኔታ መናገር የምፈልገው ነገር ገና ሳልጨርስ ለምንድን ነው ለጊዜ ከትያልክ እንደምታቋርጠኝ ስለማይገባኝ ካንተ ጋር ካሁን በኋላ መጨቃጨቁን ትቼ የራሴ ሌላ ዳይሬክተር ብቀጥል ይሻለኛል እንጂ ምንም ማድረግ አልችልም። ሶኬታውን ቶንዶስ መቆረጥ አልፈልግም። ቶንዶስ ማልፈልግበት ምክንያት የራሴ ምክንያቶች አሉ። ለምሳሌ አንተ ራስን ተስተካክለ መታ ነኝ ብታስተካክለ ይኖር ይሻል ነበር። ዛሬ ግን ብለህ ራስ መታ። እንዴት ነው ግን እንደዚህ ፈጥነህ የምታወራው? አንዳች ኃይል አለ ማላውቀው ከመሬትም ስበት ይበልጣል ውስጥ ወደ አንቺ ይጥለኛል። አንዳች ኃይል ማሉ ታውቀዋል። ግን ከዘፈኑ ሁሉ እኮ ፈጥነሃል። አመሰግናለሁ። ስለ ዋና ከተሞች ምን ያህል ታውቂያለሽ? የሱዳን ዋና ከተማ ታውቂያለሽ?
የሱዳን ካርቱም ነች አሁን ለምሳሌ የግብጽ ደግሞ ካይሮ ነች እንዴት ነሽ እሺ አሁን እቺ ነው መሰለሽ በእናት እንደ ትልቅ ነገር ስለ ዋና ከተማ ምናምን ጠይቃታል ስለ ዋና ከተማ ቃሉ እያልከኝ ባልሆነ give a shot እኔ በደንብ ነው ማቀው ባይዘቤ እንደ ትልቅ ነገርም ማውራታ አናደርግ የጋና ዋና ከተማ ለምሳሌ ምንድን ቀላሉ የምን የጋና ዋና ከተማ ጋና ይሄ በጣም ቀላሉ ጋና ባይዘቤ ሲጀመር ጠባብ ሀገር ናት እኮ ዋና ከተማ የላት ጠባብማ አይደለችም የጋና ዋና ከተማ ለምሳሌ አክራ ነው ይሄንን አታውቅም እሺ እኔ ልጠይቅ እንደዚህ ጠይቀኝ የፈለግኩን ጠይቅ እሺ ኡጋንዳ ካምፓላ እሺ ሩዋንዳ ኪጋሊ እሺ ስዊድን ስቶክሆልም ነው እሺ ዚምባብዌ ሃራሬ ዩክሬን ኬቭ እሺ ኢንዶኔዥያስ ኧረ በእናትህ ኢንዶኔዥያ ጃካርታ ኧረ የተሻለ ጠይቀኝ በእናትህ እሺ ትሪፖሊስ ኧረ በእናትህ ትሪፖሊ የሊቢያ ዋና ከተማ እኮ ነች ቆይ አንተ ይሄን ሁሉ እንዴት አወቅ አንዳቻ ይላል ማላውቀው አንዳቻ ይላል ማላውቀው አንዳቻ ይላል እንዴ እሺ የካይሮ ንገረኝ ኧረ ካይሮ የግብጽ ዋና ከተማ ነች በእናትህ